የማይጨነቅ ከፈለገ ገበያኛ በዚህ እየሄደ በዚህ እየወጣ እየወረደ መንገድ ላይ ቆሞ እንዴ እንዲያደርግ ይችላል። አይታጣጣቁ ከፈለገ ሰው እያየው በመንገድ ላይ ይቆም እንዲያገኙ የሚቀመጥ ማለት ሰው እያየው እኮ ነው የሚገርመው ማፈር እኮ ነው የሚወጣው ነገራችን ላይ አሁን እኮ ማለት አያሳፍር በነገራችን ላይ አያሳፍር የሚያሳፍረው እኮ አባቶቻችን ነው ይባላል። አረ ይፍታውት አረ ይስነውራ እንደው ግድ የለም ኃጢአት አይሆንም እንደው ቢሆንም ግድ የለም ይዩት እንዴ ምን ምን ይደንቃል ሳክራው እንዴ ይያሉ እኮ የሚሄዱ እኮ አሉ ይተወላሉ አይደል ሻሽ ጠምጥመው ጭራሽ ደግሞ የሚያስተምሩ ልመስለው ገና ሲው ምን ያረጋቸው እያሉ ልጆቻችን እንዋካቸው ጊዜው አስቸጋሪ ነው ይውላል እኮ ይሰብክ ደግሞ ማለት ነው እንደዛ ብሎ እንደሚቀሱ እኮ ቤተክርስቲያን እኮ ተሸክመው የምትኖረው እኮ እንዲህ ያለው ማፈሪያውን ጨምቆ ነው። አሁን ካህን ሻሽ ጠምጥሞ መስቀል ይዞ አደባባይ ሰብኮ ይታያል። አይ ካህን አይ ቄስ ወላዲተ አምላክ ነው የምላችሁ። የዛሬ ወር አይሞላውም ይመስለኛል የመጻጉዕ ዕለት ደብረ መጥቀስ ይቅርብኝ ግድ የለም 2 ቄሶች በአንድ ላይ ጠሩኝ። የንስሐ ልጆቻችንን 8 ሰዓት ስለጠራን መታስተምር ነው ጠሩኝ። እንደው ሰውን ጠርተን ምናምን ብዙ እንዲገኙን ምናምን ብለን ነው ብለው ሁሉ በአንድ ላይ ጠርተው 8 ሰዓት ጠሩ። 8 ሰዓት ተገኙ። ልጆቹን ቁጭ ብለዋል። እኔም ቁጭ እያለሁ እኔ እናያለን። ቄሶቹ አልመጡ። ስንጠብቅ ስንት ሰዓት መጡ? 9 ተኩል መጡ። ሲመጡን የተስፋ ቆርጬ መጀመሪያ ያልመጡም ብዬ ተሰብሰቡ ብዬ አዳራሽ ውስጥ አስገብቼ ትምህርት ልጀምር ጸሎት ላደርግ ስል እንደተሰበሰቡ እንደገጠኝ ነው ላደርግ ስነሳ መጡ። ሲመጡ ግን ሁለታቸውም ልክ አድርጎ በበርበሬ ታጥነው ተገርፈው ነው የሚመስሉት። አይናቸው እንዳለ በርበሬ ነው። ሰክረዋል። አያስቀርቡም በሽታቸው ራሱ ቀርመንታቸው ግን ሰክረዋል። ከዛ አንታርግ ጸሎት ራሱ ማለት ነው ቢያው እኔ ላደርግ ነበር እነሱ እያሉ ምን አማራጭ ነው አንታርግ እየተገላገሉ ነው። ከዛ በኋላ ተጀመረ ትምህርቱ እንደምንተው አንዳቸው ጸሎት አድርገው ስጀምር አንዳቸው የት እንዳሉ ራሱ ያውቁ አንዳቸው ወጥተው ይሄዱ ቤታቸው አንደኛው ወጥቶ ይሄዱ ያለ ካህን እኮ ነው ያለ ክርስቲያን ይሄ እኮ ነው ማን ይጠብቃለው አባቶቻችን አይደለም ሰክረው በአደባባይ በአርቡ በሮቡ ቁጭ ብለው እየበሉ ሊታዩ ይቅር ዛሬ ሻሽ ጠምጥሞ እኮ ከፈለገ እኮ ምን ያደርጋል? ሻሽ ጠምጥሞ በአርቡ በሮቡ በአምስት ሰዓት እኮ ቁጭ ምን ያደርጋል? ቁጭ ይበላል እኮ ከፈለገ ያዛል እኮ አማን ጋር ታዙ ጋር ትገለበሉ። አባቶቻችን ግን ካያቸዋቸው ለምን አሁን ለምን እንዲሆን የነበረንን ይህንን ክብር ረስተነዋል። እንደረስተነዋል ክብራችን ግን ሊጉ ነበረ የምዕመናን